ክፍል 4 ኢህአፓ ነሐሴ 21 1967 በሶስት ዋና የኢትዮጵያ ቋንቋዎች በአገሪቱ በመላ ፕሮግራሙን በማሰራጨት ህልውናውን በይፋ አሳወቀ። ስርጭቱ በስፋት ያለምንም እንከን ተከናወነ። ዲሞክራሲያ የፓርቲው ልሳን መሆኑ በይፋ ታወቀ። መንግስትም በጣም ደነገጠ። መስከረም 2 1967 የአብዮት ቀን ሰልፍ ላይ ሰላማዊ ሰልፈኞች ጭቆናውን በመቃወም ሰብአዊ መብቶች እንዲከበሩ የሚጠይቁ መፈክሮችን በይፋ ይዘወጡ። እንደገና በመስከረም የኢትዮጵያ መምህራን ማህበር ጠቅላላ ጉባኤውን ጅማ ከፋ ውስጥ አድርጎ ቀደም ብሎ በሰኔ ወር 1967 ታሳልፏቸው የነበሩትን ውሳኔዎች መልሶ አስተጋባ። ዋናዎቹ የኃይል እርምጃዎች ይወገዱ፣ የፖለቲካ እስረኞች ይፈቱ፣ ሰብአዊ መብቶች ይከበሩ፣ ጊዜያዊ ህዝባዊ መንግስት ይቋቋም የሚሉ ነበሩ። ደርግ መምህራንና አድሃሪዎች ብሎ የመረጣቸውን መሪዎች አሰረ። መስከረም 13 ቀንም በሬዲዮ የሚከተለውን መግለጫ ሰጠ። ጥቂት አስተማሪዎች ርካሽ ፕሮፓጋንዳ ሊያሰራጩ ሲሉ እጅ ከፍንጅ ተያዙ። አስተማሪዎች የሀገር አንድነትን ለማናጋትና የግል ፍላጎታቸውን ለማሟላት ህዝቡን በጎሳና በሃይማኖት በመከፋፈል በመካሄድ ላይ ያለውን አብዮት ለማደናቀፍ ሞክረዋል አለ። ርካሽ ፕሮፓጋንዳ የተባለው ሌላ ሳይሆን በጉባኤው አባላት ተፈርሞ የተላለፈ ውሳኔ ነው። ከመላ ኢትዮጵያ 15000 አባላትን ያቀፈው የኢትዮጵያ መምህራን ማህበር በጎሳና በሃይማኖት ይከፋፈላል ተብሎ ሊከሰስ አይችልም። የሆነ ሁኔታዎች ደጋግመው እንዳሳዩት ደርግ ጨካኝና ህገወጥ እርምጃውን ህጋዊ ለማስመሰል የማይጠቀምበት የክስ አይነት የለም። ወደ 75 የሚጠጉ መምህራን ታሰሩ። ብዙዎቹ ሰዎች ለሊት በሚገደሉባቸው የቀይ ሽብር ዓመታት ጠፉ። የሰራተኞችም ተራ መጣ። የኢትዮጵያ ሰራተኞች ማህበር በግንቦት 1967 ታግዶ ነበር። ግን በሰራተኞቹ ብርቱ ትግል መንግስት እገዳውን አነሳ። ከመስከረም 10 እስከ 13 አዲስ አበባ ውስጥም ልዩ ስብሰባ አደረገ። የጉባኤው ተካፋዮች 183 ማህበራትና መሪዎችንና የፖለቲካ እስረኞችን እንዲፈታ፣ በዲሞክራሲያዊ መብቶች ላይ የተጣለው ገደብ እንዲነሳ፣ ህዝቡ በነፃ እንዲደራጅና ጊዜያዊ ህዝባዊ መንግስት እንዲቋቋም ወዘተና የዋጋ ቁጥጥር እንዲደረግ፣ የሰራተኞች ደሞዝ እንዲጨመርና ተራማጅ የሰራተኛ ህግ እንዲወጣ አሳሰበ። ውሳኔው በጉባኤው አባላት በሁሉም ተፈረመ። መስከረም 16 1967 የኢትዮጵያ አየር መንገድ የሰራተኛ ማህበር አባላት ውሳኔውን ለሰራተኞች ሲያድሉ በወታደሮች ተደበደቡ። 8 ሰራተኞች ተገደሉ፣ ሌሎች ብዙዎች ቆሰሉ። መንግስት ወታደሮቹ ተኩስ የከፈቱት የአየር መንገድ ሰራተኞች አንድ ጸረ አብዮተኛ ስነ ጽሑፍን የሚበትን ግለሰብ እንዳያዝ እንቅፋት በመፍጠራቸው ነው አለ። የአየር መንገድ ሰራተኞች ከተገደሉ በኋላም ግን በጉባኤው የተካፈሉ የሙያ ማህበራትና የሰራተኛ ማህበር መሪዎች በብዛት ታሰሩ። ይህ ወደ ሁከት፣ ወደ ሥራ ማቆም አድማና ወደ ተጨማሪ የኃይል እርምጃ አመራ። በአዲስ አበባ፣ በቆቃ፣ በድሬዳዋና በሌሎች ቦታዎች ከ12 ያላነሱ ሰራተኞች ተገደሉ። የኢትዮጵያ ሰራተኞች ማህበር መሪ የነበረው ማርቆስ ሀጎስን ጨምሮ 150 ሰራተኞችና የሙያ ማህበራት መሪዎች ታሰሩ። እዚህ ላይ እስረኞች በደርግ እጅ ምን እንደደረሰባቸው መግለጽ ይኖርብናል። ማርቆስና ሌሎች ወደ ደርግ ጽሕፈት ቤት ተወስደው በወቅቱ የደርግ የመረጃ ኃላፊ በነበረው በኮሎኔል ዳንኤል አስፋው ተቆጣጣሪነት ተገረፉ። በአንድ ምርመራ ወቅት ማርቆስ በጣም እየደማ ስለነበረ ወንበሩን እንዳያቆሽሸው ኮሎኔሉ ወለል ላይ እንዲቀመጥ አዘዘው። አንድ ቀን ታዲያ መንግስቱ ወደ ቃል አቀባዩ ቢሮ መጣና የምርመራውን ሪፖርት አይቶ ሲያበቃ ማርቆስን አጥፊና ጠፊ እንሆናለን ብሎት መልሶ ወጣ። ደጋግመው የሚጠይቁትም ጥያቄ
የኢህአፓ አባል የሚል ነበር። በመጨረሻም ኮሎኔል ዳንኤል በኃይል የሚደማውን ማርቆስን በሰራተኞቹ ፊት እንዲያልፍ አድርጎ ተመልከቱት ሊቀመንበራቸው ይሄ ነው ንጉስ የሚሆን አላቸው። ከታሰሩት መሃል አንድ መሐንዲስ ሲገረፍ ሞተ። ወታደሮቹ ሬሳውን አወጡና ቁጥሩን ለማሟላት ሌላ እስረኛ ከውጭ አመጡ። አዲሱ እስረኛም መሐንዲስ እየተባለ የሟች ቤተሰቦች የሚያመጡት ምግብ ይሰጠው ነበር። ከ7 ወራት በኋላ ሲፈታ የሟቹ መሐንዲስ ዘመዶች ለብዙ ወራት እንደተታለሉና ከ7 ወራት በኋላ ሲፈታ የሟቹ መሐንዲስ ዘመዶች ለብዙ ወራት እንደተታለሉና ዘመዳቸውን እንደገና እንደማያዩት አወቁ። እንደሚጠበቀው በግላዘኑና ዝም አሉ። ማርቆስ አጎስ በኋላ ማይጨው የጦር ሰፈር ወደ ተባለ ሌላ ስቃይ ቦታ ተዛወረ። መስከረም 20 1967 በእንቅስቃሴ መስፋት የተነሳ በአዲስ አበባ ዙሪያ ያስቸኳይ ጊዜ አዋጅ ታወጀ። አንቀጽ 3ም የሚከተሉትን ዝርዝሮች የተከተሉና ህገወጥ ድርጊቶችን አስፍሯል። ሀ ያለ ፈቃድ የሚሰበሰቡና ሰላማዊ ሰልፍ የሚያደርጉ ሰዎች ከህዝብና ከሃይማኖት በዓሎች በስተቀር በአደባባይ ተሰብስበው የተገኙ ለ ስራ የሚያቆሙ ሰዎች ወይም ሆን ብለው ስራ የሚያጓትቱ አመሩሃ ማንኛውንም አይነት የሥራ ማቆም አድማ የሚያደርጉ መ በአደባባይ ወይም በሌሎች ቦታዎች ህገወጥ ንግግር ያደረገ ሰ ህገወጥ በራሪ ጽሑፎችን መፈክሮችን ወይም ስዕሎችን የሚያዘጋጁ የሚጽፉ የሚያስቀምጡና የሚያከፋፍሉ ረ ሌሎች ሰዎችን ስራ እንዲያቆሙ የሚያደፋፍር የሚገፋፋ የሚያስፈራራ ትዕዛዝ የሚሰጥ ያሳባቸው ተካፋይ የሆነ ወይም ስራ እንዲያቆሙ ያስገደደ ሰ የሰዓት እላፊውን አዋጅ የጣሰ ሸ የጸጥታ ሰራተኞችን ስርዓት ያወከ ወይም የጣሰና ለስራቸው ያልተባበረ ቀ ሌሎች ሰዎችን ህገወጥ ስራ እንዲሰሩ ያስገደደ በ ከቤት ውጪ ቦምብ ወይም ጩቤን ጨምሮ ማንኛውንም አይነት የጦር መሳሪያ የሚይዝ ተ ያለ በቂ ምክንያት ከስራው የቀረ ቸ በአጠቃላይ የህዝብን ጸጥታ የሚያውክ ማንኛውንም ሰው በድምሩ ደርግን የተቃወመ ወይም ለመቃወም ያሰበ ወንጀለኛ ነው። ታዲያ በእንዲህ አይነት ህጎች የሚገዛ መንግስት የህዝብን ፍላጎትና ጥቅም እንዴት ያስከብራል? ምንም እንኳን ከላይ ተዘረዘሩት ህጎች እስካሁን ስራ ላይ ቢሆኑም ያስቸኳይ ጊዜው አዋጅ እስከ ታህሳስ 1967 ነበር የቆየው። የጸጥታ ኃይሎች የህዝብን ሰላምና ጸጥታ በሚያናጋ በማንኛውም ግለሰብ ላይ ተገቢና የመጨረሻ እርምጃ እንዲወስዱ አዋጁ ይፈቅድላቸዋል። በኋለኞቹ ቀናት አብዮታዊ ወይም ነፃ እርምጃ ወይም ተገቢው እርምጃ ማለት ግድያ ማለት ሆነ። የ1969 ዓመተ ምህረት የአምነስቲ ኢንተርናሽናል ዘገባ እንደሚያመለክተው ወታደሮች በተገኙበት ቦታ መግደል የሚለውን ፖሊሲ ነበር የሚከተሉት። በዚህ ወቅት የነበረው የሞት ደወልም ታዲያ የሚናቅ አልነበረም። ደም አፍሳሹ ህግም ከወራት በኋላ በሌላ የወንጀለኛ መቅጫ ማሻሻያ የባሰ እንዲከፋ ተደረገ። ሰኔ 25 1968 አዲሶቹ አንቀጾች ተቃዋሚ ስነ ጽሑፎችን በሚያሰራጭ በማንኛውም ግለሰብ ላይ ቅጣቱን ጨምረውበታል። ከአገር ውስጥም ሆነ ከአገር ውጪ ጸረ ህዝብና ጸረ አብዮት ድርጅቶች ጋር ግንኙነት ያደረገ የደገፈ ወይም የረዳ ማንኛውም ግለሰብ ሞት ይፈረድበታል። መንግስት በተመነው አነስተኛ ዋጋ እህሉን ለመንግስት የማይሸጥ ገበሬ ያላግባብ በማከማቸት ከተመን በላይ በመሸጥ ወይም እህሉን ሌሎች ዕቃዎች ለህዝቡ እንዳይደርሱ አድርገዋል በሚል ውንጀላ የሞት ቅጣት ይፈጸምበታል። ከአገር በሚወጣ ወይም ከአገር ለመውጣት ሙከራ በሚያደርግ በማንኛውም ግለሰብ ላይ የሐምሌው ህግ የዕድሜ ልክ እስራት ወይም ሞት ይበይንበታል።
ኢትዮጵያውያን ደርግን የአዋጆች መንግስት ይሉታል። እንግዲህ እንዲህ ያሉ ሕጎች ናቸው የወታደራዊውን መንግስት ተፈጥሮ ሊገልጹ የሚችሉት። የአስቸኳይ ጊዜው አዋጅ የኃይል እርምጃውን አባባሰው። የኢትዮጵያ ሰራተኞች ማህበር ተበተነ። መሪዎቹ የኢምፔሪያሊስት ወኪሎች ተባሉ። ወታደራዊው መንግስት በጊዜያዊ ህዝባዊ መንግስት ይተካ ያሉት ሁሉ የህዝብ ጠላቶችና ጸረ አብዮተኞች የሚል ስም ተሰጣቸው። በኤርትራና በሌሎች ቦታዎች በመንደሮች ላይ ወረራ መካሄዱ በሪፖርት ተገለጠ። ግርፋት የተለመደ ሆነ። በእስረኞች ላይ ጭካኔ ይፈጸማል። እስረኞች የት እንደሚደርሱ አይታወቅም። ህዳር 26 ቀን ደርግ አዲስ የሰራተኛ ህግ አወጀ። ግን ሰራተኞችና መሪዎቹ አዲስ የባርነት ህግ አሉት። ፍጥጫው ቀጠለ። ከከተሞች ሌላ በገጠሮች አካባቢ በመንዝ ሸዋ፣ ባሪሲ፣ በባሌ 34 ያህል ጸረ አብዮተኞች መገደላቸውን ደርግ ራሱ ገለጠ። ሰራተኞችን፣ ተማሪዎችን፣ ምሁራንን፣ ኢህአፓንና የፊውዳሉ መንግስት የታገሉትንና አሁንም የደርግን ስልጣን አልቀበል ያሉትን ሁሉ የህዝብ ጠላቶች የሚል ስም ሰጣቸው። ደርግ ግጭቱን ወደ ኃይል እርምጃ ለወጠው። አንድ ሰው ከህዝብ ጠላቶች ጋር ሊነጋገር አይችልም። በደርግ አባባል ጸረ አብዮተኞች መጥፋት አለባቸው። የኃይል እርምጃው ተስፋፋ። በአንድ ቀን ብቻ በትንሿ የጎሬ ከተማ ውስጥ ከ40 ሰዎች በላይ ታሰሩ። የታሰሩት የሙያ ማህበራት አባላት ከ500 በላይ ሲሆኑ ተማሪዎችና ምሁራን ደግሞ የዚህ እጥፍ ይሆናሉ። ብዙ እንቅስቃሴዎች ወደ ህቡ ገቡ ወይም ወደ ገጠር አፈገፈጉ። በወቅቱ የተከሰተው አዲስ ነገር በህዝብ ድርጅት ስም የደርግና የመኢሶን ግንኙነት መጠናከር ነው። በዚህም ሽፋን መኢሶን የደርግ አማካሪና የቀኝ እጅ ሆነ። ወዲያው ትናንሽ ግራ ቡድኖች በሰናይ ልኬ የሚመራው ማለትም የወዛደሮች ሊግ ወዝሊክ፣ በባሮ ቱምሳ የሚመራው ኢጫት፣ ማሊሬድ ወይም ማርክሳዊ ሌኒናዊ አብዮታዊ ድርጅትን የመሳሰሉ የመኢሶንን ፈለግ ተከተሉ። ምንም እንኳ መኢሶን የበላይነቱን ቢይዝም የህዝብ ድርጅት በእነዚህ ቡድኖች ነበር የተያዘው። የህዝብ ድርጅት ተግባርም ማንኛውንም ፖለቲካዊና ድርጅታዊ ሥራ መስራት ነበረ። ግን በተጨባጭ ህዝቡ እንደሚለው ተግባራቸው የፖለቲካ ሥራ መስራት ሆነ። ሁሉም ባንድነት ባንዳ የሚል ስም ተሰጣቸው። ባንዳ የሚለው ስም የመጣው የሙሶሎኒ ወራሪ ጦር ኢትዮጵያን በያዘ ጊዜ ከፋሽስት ጣሊያን ወታደሮች ጎን ተሰልፈው አገራቸውን ከወጉት ኢትዮጵያውያን ነው። ደርግ በመኢሶን ተመክሮ ሚያዝያ 10 ቀን የብሔራዊ ዲሞክራሲያዊ አብዮትን አወጣ። አጋጣሚውም የኢትዮጵያ ሶሻሊዝም የተባለውን ውጥንቅጥ ነገር በሳይንሳዊ ሶሻሊዝም እንዲተካ ገለገለው። ተቃዋሚው ግራ ግን የደርግ ማርክሲዝም ሌኒኒዝም አልተዋጠለትም። ወደ ተነሳንበት ነጥብ ለመመለስ ከደርግ ጋር የተባበሩት ምሁራን ደርግ በኢህአፓ ላይ አስቸኳይ እርምጃ እንዲወስድ አሳሰቡ። በኋላ የደርግ ሰለባ የሆነው ስዊድን ሀገር የተማረው የመኢሶን ሊቀመንበር ከበደ መንገሻ የቤት ለቤት አሰሳና አዲስ አበባ ውስጥ የአናርኪስቶች ምንጠራ እንዲካሄድ አንድ ማስታወሻ አርቅቆ ለደርግ አቀረበ። አናርኪስቶች የሚለው ስም ትሮትስካይቶች ከሚለውና ከሌሎች ብዙ ስሞች ጋር ለኢህአፓ ተሰጠው። የወዝሊጉ ሰናይ ልኬ ሐሳቡን ደገፈው። የኢህአፓ አባላትና ደጋፊዎቻቸው ስም ዝርዝር በመኢሶንና በወዝሊግ ተረቀቀ። የካቲት 23 1968 ኢህአፓ በአባሎቼና በደጋፊዎቼ ላይ ጭፍጨፋ ሊያካሂድ ነው ሲል ደርግን የሚያጋልጥ መግለጫ ወጣ። የመግደል ሱስ ያለባቸውና የሚፈሩ 2 ሻለቆችን ወደ ደቡብ በመላክ ደርግ አዲስ የኃይል እርምጃ ጀመረ። ሻለቃ ሊሙሳና ሻለቃ ጌታቸው ሺበሺ ሁለቱም የመንግስቱ የቅርብ ጓደኞችና የገዢው መንግስታዊ መንግስት ቁንጮ አባላት የተጠርጣሪ ኢህአፓ አባላትን ግድያ ለመቆጣጠር ወደ ጅማ ከፋ፣ ወደ ሐረር አሰበ ተፈሪ፣ ወደ አዋሽና ወደ ወልቂጤ ተንቀሳቀሱ። ሁለቱ ሻለቆች ህዝቡ በደርግ ህገወጥ ተፈጥሮ ያለውን ፍርሃት አረጋገጡለት። ያገኙትን ሁሉ በጅምላ ገደሉ። የታሰረ ልጁን ፍለጋ የመጣ አባትን ሳይቀር ገደሉ።
ሐረር አሰበ ተፈሪ ውስጥ ሻለቃውና ተከታዮቹ ንብረታቸውን ለመቀማት ሲሉ ነጋዴዎችን አናርኪስቶች በማለት ገደሏቸው። የታሰሩ ሰዎች ከከተማ ውጪ ይወሰዱና ገደል አፋፍ ላይ ይረሸናሉ። ሬሳቸው ወደ ገደል ይጣላል። እስረኞች ሲገደሉ በአጋጣሚ ያዩ አንዳንድ ዕድለቢስ እስረኞችም ተገድለው ወደ ገደል ተወረወሩ። በዚሁ ጊዜ አዲስ አበባ ውስጥ ሚያዝያ 12 ቀን የብሔራዊ ቲያትርና የማዘጋጃ ቤት ተዋናያንና ዘፋኞች እንዲሁም የቲያትርና የሲኒማ ሰራተኞች ሰላማዊ ሰልፍ አደረጉ። ለሕዝብ መብት ሰጥቻለሁ የሚለውን የደርግና የመኢሶንን የሚያዝያ 10ን የብሔራዊ ዲሞክራሲያዊ አብዮት ፕሮግራም በተግባር ፈተኑት። ሰራተኞቹ የጠየቁት ማህበር ማቋቋም እንዲፈቀድላቸው፣ የሥራ ሰዓት እንዲሻሻልላቸው ነበረ። ሆኖም የጦር መሳሪያ የታጠቁ ወታደሮችና ዱላ የያዙ ፖሊሶች ሰላማዊ ሰልፈኞችን ደበደቧቸው። 3ቱ እዚያው ሞቱ። 3ቱ ወደ ሆስፒታል ከተወሰዱ በኋላ ሕይወታቸው አለፈ። ከ70 በላይ ታሰሩ። የደርግ መኢሶን ሰብአዊ መብት ጥያቄ ተስፋ በተግባር ታይቶ ባዶነቱ ተረጋገጠ። በሚያዝያ 1968 ደርግ በኤርትራ ላይ ገበሬውን ለማዝመት ተዘጋጀ። ሐሳቡ ከመኢሶን ጮርቃ አእምሮ የፈለቀ ነው። ግን እንደተጠበቀው የደርግን ትምክህተኛ ሾቪኒስት መንፈስ አረካው። ፕላኑ በግድ ወይም በሌላ መንገድ በብዙ ሺህ የሚቆጠሩ ገበሬዎችን ከጎጃም፣ ከትግራይ፣ ከጎንደርና ከወሎ አንቀሳቅሶ እነዚህን በወጉ ያልታጠቁ ገበሬዎች በሽምቅ ተዋጊዎች ላይ ማዝመት ነበረ። አሁን ስደት ላይ ያለው የመኢሶን መሪ ነገደ ጎበዜ ሕዝቡ በገዛ ፍላጎቱ ነው ተገንጣይ ወንበዴዎችን ለመደምሰስ የተነሳሳው በማለት እንዲያብራሩ የኢትዮጵያ ኤምባሲ ሰራተኞችን ለማሰባሰብ ወደ ቦን ምዕራብ ጀርመን ሄደ። ኢህአፓ ይሄን ዕቅድ የእልቂት ዘመቻ ነው በማለት አጋለጠው። የታቀደውን የዘመቻ ዕቅድ በመቃወም በአዲስ አበባና በሌሎችም ከተሞች ሰላማዊ ሰልፎች ተደረጉ። ብዙ ሰላማዊ ሰልፈኞች ተገደሉ፣ ብዙዎቹ ደግሞ ቆሰሉ፣ ታሰሩ። የገበሬው ዘመቻ የራዛ ዕቅድ ወይም ኦፕሬሽን የሚል የሚስጥር ስም ተሰጠው። እፍኝ የማይሞሉና የረባ መሳሪያ ያልያዙ አረቦችና ከሃዲዎችን ነው የምታገኙ ተብለው የዘመቱት ገበሬዎች በሽምቅ ተዋጊዎቹ ሲደመሰሱ ዘመቻው ከሸፈ። የ1968ቱ ሜይዴይ በአዲስ አበባና በሌሎች ከተሞች ሰፊ ተቃውሞ የተደረገበት ቀን ነው። ሰራተኞች፣ ተማሪዎች፣ ምሁራን ወዘተ ሰብአዊ መብቶች እንዲከበሩ፣ አነስተኛ ደሞዝ የሚከፈላቸው ሰራተኞች ደሞዝ እንዲጨመርላቸው፣ ደሞዝ 30 ጤፍ 60 ብር፣ ኤርትራ ውስጥ የሚካሄደው ጭፍጨፋ ቆሞ ጥያቄው በውይይት ይፈታ፣ የኢትዮጵያ ሰራተኞች ማህበር መታገዱ እንዲቀር ወዘተ መፈክሮችን ይዘው ወጡ። በሁሉም ከተሞች ወታደሮችና ፖሊሶች ሰላማዊ ሰልፈኞችን አጠቁ። በወቅቱ 40 ሰዎች መሞታቸውም ተዘግቧል። ብዙ ሰዎች ታሰሩ። እነዚህም ብዙዎቹ በኋላም የሌሊት የጅምላ ግድያ ሲካሄድ ተገድለዋል። ግንቦት 22 ቀን ደርግ የኢንዱስትሪ ማህበር መሪዎችን ስብሰባ በኃይል በተነ። ብዙዎቹ ታሰሩ። ሰኔ 25 ቀን ኢህአፓን የመሳሰሉ ፓርቲዎችን መደገፍ በሞት የሚያስቀጣ መሆኑን የሚደነግገው በፊት የገለጽነው የወንጀለኛ መቅጫ ማሻሻያ ሕግ ወጣ። በሐምሌ ወር ሻለቃ አሊ ሙሳና ሻለቃ ጌታቸው ሺበሺ የተዘዋወሩ ግድያቸውን ሲቀጥሉ በሻለቃ ታከለ ወሌ የሚመራ ቡድን አሬሮ ውስጥ ሲዳሞ ክፍለ ሀገር ከ200 የሚበልጡ ገበሬዎችን በጣም ስላስቆጣቸው ላመጽ ተነሳሱ። በአካባቢው የተነሳውን የሕዝብ አመጽ ለማምከንም ደርግ ሻለቃ ታከለን ለማሰር ተገደደ። ከዚያም ነሐሴ 18 1968 ሶዩማ ሶሮ አውራጃ በአደባባይ ተሰቀለ።
በአዋሽና በአሰበ ተፈሪ ሻለቃ አሊና ጌታቸው ብዙ ሰራተኞችን ስላረዱ ሰማዕታቱ በአብዮታዊ ዘፈኖችና ግጥሞች ተሞገሱ። ሐምሌ 3 ቀን ደርግ አዲስ አበባ ውስጥ 17 ሰዎችን መግደሉን አስታወቀ። ከሞቱት መሃል የሚከተሉት ይገኙባቸዋል። ሻለቃ ሲሳይ ሀብቴ የደርግ አባልና የጁንታው የውጭ ጉዳይ ኮሚቴ ኃላፊ፣ ብርጋዴር ጀነራል ጌታቸው ናደው የኤርትራ ጠቅላይ ገዥ፣ መርስኤ ይሁን፣ ዶክተር አስናቀ አበበ፣ ግዛቸው ዋለልኝ፣ ጁኒየር ቴክኒሻን አየለ አቦዝን፣ በትረ ማርያም አስናቀና ሽታው አበበ ሁሉም የተከሰሱት ጸረ አብዮትና ጸረ ዲሞክራሲያዊ ንቅናቄዎች አካሂዳቸዋል ተብለው ነበር። ዘውዱ ተፈራ የተገደለው ለአንድ ተቃዋሚ ፓርቲ የሚስጥር ሰነድ ሽጠሃል ተብሎ ሲሆን መኑር ካሊል ሐሰን፣ ሼክ ጀማል ኢብራሂም፣ ገዳጋቢ፣ ተስፋ ኪሮስ ወልደ ስላሴ፣ ሐጂ አደም መሐመድ ሰይድ ባሬና ባዘው ነጋሽ የኢኮኖሚ አሻጥር ፈጽማችኋል ተብለው ነው የተገደሉት። ደምሴ ከበደና ሰፋ ካሳ ጉቦ ሲቀበሉ ተገኝተው ነው። በዚሁ ጊዜ ሻለቃ ኪሮስ አለማየው የደርግ አባል ታሰረ። በኋላም እስር ቤት ተገደለና ራሱን ነው የገደለ ተባለ። እዚህ ላይ ክስ ተብየውን እንመርምር። ከተከሳሾቹ ብዙዎቹ ፍርድ ቤት እንኳን አልቀረቡም። ያም ሆኖ ግን ክስ ተብየውስ ከእውነታው ጋር ይገጣጠማል። በግድያው ላይ የተነበቡት ክሶች ሁሉም ፈጠራዎችና የተፋለሱ መሆናቸውን ሐቁ ያሳያል። ለምሳሌ በኃይለ ሥላሴ ጊዜ 5 ዓመት ተፈርዶበት የነበረውን መለስ ተክሌን ደርግ ያሰረው ጸረ አብዮታዊ ጽሑፍ አከፋፍለሃል ብሎ ነው። ግን ሞት የተፈረደበት ሶሻሊዝምንና የመሬት አዋጅን ተቃውመሃል፣ ማዘጋጃ ቤትን በቦምብ አፈንድተሃል ተብሎ ነው። የተባሉት ቦምቦች አዲስ አበባ ውስጥ ሲፈነዱ ረዘነ ኪዳኔ ደሴ ወይም ወሎ፣ ግዳይ ገብረ ዋሂድ መቀሌ ነበሩ። ግን በተመሳሳይ ወንጀል ከመለስ ጋር ተረሸኑ። መንግስትን ተቃውማችኋል ተብለው በመጀመሪያ መታሰራቸውም ከምንም አልገባም። ኢድሪስ ካይድ አብዱል ቃድር ጣሊያን ሀገር ብዙ ዓመት ኖሯል። እናም በቦሌ አውሮፕላን ማረፊያ በኩል ወደ አዲስ አበባ ለመግባት ሲሞክር ነው ተይዞ የታሰረው። ኢድሪስ የኤርትራ እንቅስቃሴ ንቁ ተሳታፊ አልነበረም። የአእምሮ ህመም አለበት። ሆኖም ከሌሎች ጋር የተገደለው የመሬት አዋጅን በርካሽ ፕሮፓጋንዳ ተቃውመሃል፣ የኢትዮጵያን ሕዝብ ሰላምና ጸጥታ አውከሃል፣ በተለያዩ ቦታዎች ህገወጥ ድርጊቶችን ፈጽመሃል ተብሎ ነው። ወንጀሉን ለማክበድ መንግስት ኢድሪስን የኤርትራ ነፃ አውጪ ግንባር ተብየው የቡድን መሪ ነው አለው። የተሻለ የሥራ ሁኔታና ዲሞክራሲያዊ መብት የሚጠይቁ ሰራተኞች የኢምፔሪያሊስት ቅጥረኞች ተባሉ። ጭቆናን ለብዙ ዓመታት የታገሉ ምሁራን ጸረ አብዮተኞች ይባላሉ። ሻለቃ ሲሳይ የደርግና የመኢሶንን ህብረትና ከሞስኮ ጋር ያለውን ግንኙነት ተቃወመ። የመንግስቱን አምባገነንነትም ተቃወመ። በዚህም ተገደለ። ጀነራል ጌታቸው የኤርትራ ችግር በሰላም ይፈታ የሚለውን ኤርትራ ውስጥ ያሉ ወታደሮች ጥያቄ ለደርግ አቀረበ። ይሄም በደርግ አይን ትልቅ ችግር ፈጣሪ ያስባለው። ዘውዴ ተረፈ የመንግስት ሚስጥር ሽጠሃል ተብሎ ነው የተከሰሰው። ግን በንጉሠ ነገሥቱ ዘመን ለሶማሊያ የሚስጥር ሰነድ ሽጠሃል ተብሎ ተቀጥቶ ነበረ። ቀድሞ ሻለቃ ነበረ። በደርግ ተይዞ የታሰረ ጊዜ ግን ለጥቂት ዓመታት በሥራ ፈትነት ቆይቶ ነበረ። በኢኮኖሚ አሻጥር የተከሰሱት 6ቱ ደግሞ እንደ ዘራፊ ነጋዴ ነበር የቀረቡት። የሆነ ሆኖ አንዱ የነጋዴ መደብር ዘበኛ ነበረ። ሌላው ሸቀጥ አከማችተሃል ተብሎ የተፈለገው ነጋዴ ቤት ያከራየ ሽማግሌ ነበረ። አንዱ ከመታሰር ያመለጠ የነጋዴ ልጅ ነበረ። የኢኮኖሚ አሻጥሩና ክምችቱም ቢሆን እዚህ ግባ የማይባል በርበሬ ነበረ። ከበርቴ ነጋዴ ናችሁ ከተባሉት መሃል 4ቱ በጣም ድሃና እስላሞች ስለነበሩ እንደተገደሉ ቤተሰቦቻቸውን ለመርዳት ትልቁ መስጊድ ውስጥ ገንዘብ ተሰብስቦላቸዋል። ምንም ያልበሉና የዋህ ሰዎችን መግደል ከትክክለኛ አእምሮ ውጪ መሆን ነው። አእምሮአቸው በተጣመሙ ገዢዎች አይን ግን ይሄ ሁሉ እርምጃ ምክንያታዊ ነው። ግድያው ሕያዋኑን ለማስፈራራት ነው። ሰኔ 25 ቀን ማከማቸት ወንጀል ነው የሚል ሕግ ወጣ።
ከአንድ ሳምንት በኋላ ሕጉን ለማስፈጸም ጥቂት ሰዎች መገደል ነበረባቸው። ተከሳሾቹ ንጹህ ቢሆኑ ወይም በደሉ አነስተኛ ቢሆን ምንም አይደለም። የመንግስቱ የብረት ጡጫ መታየት አለበት። ሕዝቡ ባጉረመረመ ቁጥር ኃይለ ሥላሴ ከእስረኞቹ መሃል የሚገድሉትን እየመረጠ በአደባባይ ይሰቅል ነበረ። እንደነዚህ ያሉ የመንግስቱን ስልጣን በድንገት የሚያስታውሱ ነገሮች አመፀኞችን ለማስፈራራት ይጠቀሙ ነበረ። የአሮጌው ሥርዓትና መንግስት ውጤት የሆኑት የደርጉ መኮንኖችም በዚህ ያምኑ ነበረ። የውሸት ክሱ ደርግ ተቃዋሚዎቹን የሚገድልበትን እውነተኛ ምክንያት ይሸፍንለታል። የታዋቂ አድሃሪዎችና የታዋቂ አብዮታውያን መደበላለቅ ሁሉንም ነገር ግራ አጋባው። ኅዳር 13 ቀን የቀድሞ መንግስት ባለስልጣኖች ተገደሉ ብለው ጋዜጦችና መጽሔቶች ጻፉ። ከነርሱ ጋር የተገደሉት ዲሞክራቶች ግን አልተጠቀሱም፣ ተረሱ። ሻለቃ ሲሳይና ጌታቸው ናደው ተገደሉ ይላል የጋዜጣው አርዕስት። ለሌሎቹ ማንም ግድ የለው። ታጋዩ መለስ ተክሌ ከታዋቂው ፊውዳል ካሉላ በቀለ ጋር ተገደለ። ሁሉም የተከሰሱት የመሬት አዋጁን ተቃውሟቸዋል ተብለው ነው። የታጋዩን ያለፈ ታሪክ የማያውቁ ሁሉም ነገር ከመሬት ከበርቴዎች ጋር የተወሰደ እርምጃ አድርገው ነው የሚያዩት። በዚህ አይነት የማታለል ሥራ ይሰራል። ደምሴ ከበደ ጉቦ በእውነት መብላቱን መርምሮ ለማወቅ የሚጨነቅ ማን አለ? ይሄን ለማወቅ የሚጥሩ ጥቂቶች ስለሆኑ ደምሴ የተከሰሰው በአንድ የደርግ አባል ዘመድ ባለው መተሐራ ስኳር ፋብሪካ ውስጥ በሚሰራና የደምሴን የጸሐፊነት ቦታ ለመውሰድ በሚፈልግ ግለሰብ መሆኑን አያውቁም። ይሄ የሁለተኛ ደረጃ ትምህርት ቤት ምሩቅ በመገደሉ የደምሴ መስሪያ ቤት ጓደኞቹ በጣም መደንገጣቸውን አያውቁም። የውሸት ክሶችና ያለበቂ ምክንያት ማሰርና መግደል የደርግ መታወቂያ ሆኑ። መኢሶን ራሱ አልመለመል ያሉትን ምሁራንና ሰራተኞች በተመሳሳይ ሁኔታ ቀጣ። እስር ቤቶቹ ሞሉ፣ ደም ፈሰሰ። በሐምሌና በነሐሴ ትግራይ ውስጥ፣ ወሎ ውስጥ የታሰሩ ተማሪዎችና አስተማሪዎች በሚስጥር ተገደሉ። ሁሉም የተከሰሱት የኢሃፓ አባል ናችሁ ተብለው ነው። በሐምሌ የመኢሶንና የወዝሊግ መሪዎች የኢሃፓ መሪዎችና የአባላቱን ተጨማሪ የስም ዝርዝር ኢሃፓን ለማጥፋት አጠቃላይ ዕቅድ አዘጋጅተው ለደርግ አቀረቡ። በነሐሴ 1968 በአዲስ አበባ ብቻ ሳይሆን በሸዋ በብዙ ቦታዎች በተለይ ሐይቆችና ቡታጅራ፣ ይፋትና ጥሙጋና ጨቦና ጉራጌ ውስጥ፣ ከፋ ውስጥ፣ ጅማና አጋሮ፣ ሲዳማ ውስጥ፣ ወላይታ፣ ከምባታና ደራሳ ውስጥ፣ ወለጋ በተለይ ቄለም አውራጃ፣ ወሎና ትግራይ ውስጥ፣ ሐረርጌ በተለይ ሐረር፣ ድሬዳዋ፣ አለማያ፣ ገለምሶና ሰበተፈሪ ወዘተ የተፋፋመ የኃይል እርምጃ ነበረ። ደረጃው ይለያያል፣ ግን ጭቆናው በመላ ሀገሪቱ ተስፋፍቶ ነበረ። በሐምሌና በነሐሴ 1968 በአዲስ አበባና በሌሎች ከተሞች ሁኔታው አስከፊ ነበረ። በሐምሌ 1968 ጭቆናውን በማውገዝ የደርግና የመኢሶን ዕቅድ በማጋለጥ ኢሃፓ እንደገና መግለጫ ወጣ። ደርግ በእስራኤሎች የሰለጠነውን ነበልባል ጦር በአዲስ አበባ ላይ በማዝመት በተጠንቀቅ ማቆሙም ተገለጠ። በዚህ ጊዜ የላዛሪስ ጨርቃጨርቅ ፋብሪካ ሰራተኞችና የመተሐራ ስኳር ፋብሪካ ሰራተኞች የሥራ ማቆም አድማ አደረጉ። ኤርትራ ውስጥ የነበሩ ወታደሮች የኤርትራን ችግር በሰላም እንዲፈታና ስልጣኑን ለኢትዮጵያ ሕዝብ እንዲያስረክብ በድጋሚ ለደርግ ጥሪ ያቀረቡ። በአየር ኃይሉ በህቡ የሚታተሙ የአየር ኃይል ድምጽና የወታደሩ የጭቁኑ ወታደራዊውን መንግስት ታወገዙ። ደብረ ዘይት አየር ወለዶች አመጹ። ምንም እንኳ አመጹ በነበልባል ጦር በኃይል ቢከሽፍም ብዙዎቹ ከነመሳሪያቸው አመለጡ።
ጅግጅጋ ያሉ ወታደሮች ሜይዴይ 1968 እንዳደረጉት ሁሉ የተቃዋሚዎችን ዲሞክራሲያዊ ጥያቄዎች ደገፉ። ደርግም ሥራ በዝቶበት ነበር። ሐምሌ 6 ብቻ ወደ 1000 የሚጠጉ ተማሪዎች ታሰሩ። ንቁ ተንቀሳቃሽ ሰራተኞችና መሪዎችም እየታደኑ ነበር። በመይሶንና በወዝሊግ የስም ዝርዝር እገዛ እስራቱ ተስፋፋ። አጋሮ ከፋ ውስጥ ተማሪዎችና አስተማሪዎች በጅምላ መጨፍጨፋቸው ተገለጠ። የመንግስት ሰራተኞች በተለይም እርሻ ሚኒስቴር በስዊድኖች የሚረዳው እርሻ ማስፋፊያ ውስጥ ዋዱ ካዱና ኤፒድ ውስጥ የሚሰሩት ልዩ ኢላማ ሆኑ። ብዙዎቹ ህቡ ገቡ። በእነሱ ቦታ ዘመዶቻቸው እንዲታሰሩም ደርግና መኢሶን አዘዙ። ባጭሩ በ1968 ጭምብሉ ወልቆ ጦርነቱ ቀጠለ። ጭቆና ከደርግ የማይለይ ነገር ነውና የደርግ አረመኔነትና ጨካኝነት ገሃድ ወጣ። ህዝቡ ደርግ ለወዳጁ እሳት ይዟል በእጁ ይል ጀመረ። ማንም ዋስትና የለው። በ1967 ደርግ ግራዎችንም ቀኞችንም ገደለ። በ1968 ከጥር እስከ ነሐሴ ባለው ጊዜ ባለፉት ገጾች ባላለቀ ሪፖርት ለመግለጽ እንደሞከርኩት ያለምንም ማቋረጥ ይገድል ነበር። ስለሆነም በመስከረም 1968 ምንም የተለወጠ የደርግ ባህሪ ያልነበረ። የሽብሩ መጠንና የጭቆናው ይዘት ብቻ ነው አዲስ መልክ የያዘው። ውጥረቱና ጭካኔው ጨመረ። ይሄ ብቻ ነው አዲሱ ክስተት። ደርግ ስልጣን ከያዘበት ጊዜ አንስቶ እስከ መስከረም 1968 ድረስ ኢትዮጵያ ውስጥ ጭቆናና ሽብር ነበረ። በእርግጥ በኋላ ከሚመጣው ጋር ሲተያይ አነስተኛ ነበረ። የሆነው ሆኖ ሽብር ነው። ታዲያ ተቃዋሚው ቡድን ራሱን መከላከል የጀመረውም ከ1968 መስከረም ወር በኋላ መሆኑን ደርግና ቀንቃኞቹ ሊክዱ ይሞክራሉ። ውድ የሜዳ ትረካ ተከታታዮች በባቢሌ ቶላ ተጽፎ በአውግቸው ተረፈ የተተረጎመው የትውልድ እልቂት ቀይ ሽብር በኢትዮጵያ መጽሐፍ ንባባችን ክፍል 4 አብቅቷል። በቀጣይ ክፍል 5ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን።